መንገድ ላይ ወድቃ ያገኘቻትን ሴትና ልጆቿን በደግነት ተቀብላ ህይወታቸውን አዳነች። ለደግነቷ የተሰጣት ምላሽ ግን መርዝ ነበር። ህይወቷን የቀየረችላት ሜርሲ የቺኦማን የገዛ ቤትና ንብረት ለመውሰድ ስታሲር ቺኦማ በገዛ ጆሮዋ ሰማች። ለመሆኑ ሜርሲንና ቺኦማን ያገናኘው ድብቅ ሚስጥር ምን ይሆን? ከጥቂት ቀናት በኋላ የባለጸጋዋ ቺኦማ ኦኮሩ ድንገተኛ ሞት መላው ከተማውን አስደነገጠ። ነገር ግን ማንም ያላወቀው ሚስጥር ይህ ሞት እውነተኛ አልነበረም። ከዚህ የውሸት ሞት በስተጀርባ ያለው አስገራሚ እቅድ ምንድን ነው? ሞታለች ተብሎ የቀብር ስነ ስርዓቷ የተፈጸመላት ሴት በድንገት ችሎቱ መሃል በህይወት ስትቆም አጥፊዎቿ ምን ይሉ ይሆን? ዛሬ የክፋትንና የስግብግብነትን ፍጻሜ የሚያሳይ ድንቅ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። በአንድ ወቅት በቪክቶሪያ አይላንድ እምብርት ውስጥ ቺኦማ ኦኮሮ የምትባል አንዲት ሴት ነበረች። እሷ ወደ አንድ ክፍል ስትገባ ሰዎች ቆመው የሚያዩት አይነት ሴት ነበረች። ይህ የሆነው ቆንጆ ስለሆነች ብቻ አልነበረም፣ ነገር ግን እንደ ንግስት ትራመድ ስለነበረም ጭምር ነው። ረጅም፣ ቀይና ኮስተር ያለች ሴት ሁል ጊዜ የዲዛይነር ልብሶችን ትለብሳለች። አንድ ልብስ ሁለት ጊዜ ደግማ ለብሳ አታውቅም። በጠባቂዎች በአበቦችና ለማያውቁት ሰው በማይከፈት ረጅም ጥቁር በር በተከበበ ነጭ መኖሪያ ቤት ውስጥ ትኖራለች። ሰዎች ልበ ደንዳና ናት ይሏታል። ቤተሰብ የላትም፣ ጓደኛም የላትም፣ ከገንዘብ ውጪ የምታምነው ነገር የለም ይላሉ። ነገር ግን ጉዳዩ እንደዛ አልነበረም። የቺኦማ ዓለም የተቀየረው ባለቤቷ ከጥቂት ወራት በፊት ከሞተ በኋላ ነበር። ልጆችም አልነበራቸውም። ከዚያን ጊዜ ጀምሮ ትሰራለች፣ ትጓዛለች፣ እናም ጸጥታ ወደ ሰፈነበት ቤቷ ትመለሳለች። ከልጅነቷ ጀምሮ ትልቅ ደጋፊዋ የሆነች ብሌሲንግ የምትባል አንዲት ጓደኛ ብቻ ነበረቻት። ነገር ግን ይሄ ህይወቷ ሊቀየር ነበር። በአንድ ጣፋንታ ቀን ቺኦማ አሁን የወለደችው ጓደኛዋ ብሌሲንግን ከሆስፒታል ጎብኝታ ስትመለስ በጥቁር ሬንጅ ሮቨር መኪናዋ የኋላ ወንበር ላይ ተቀምጣ ነበር። ሹፌሩ ኢማኑኤል ቀስ ብሎ ይጓዝ ነበር። በመስታወት ወደ ኋላ ተመልክቶ እመቤት፣ ይህ ትራፊክ እስከ ሌሊት ሊያቆየን ስለሚችል አቋራጭ መንገድ ልጠቀም አላት። ቺኦማ መጀመሪያ አልመለሰችለትም። በሐሳብ ተውጣ ነበር። የብሌሲንግን ልጅ በእቅፎ የሚያስ ሐሳብ አይምሯን ሞልቶት ነበር። ይህም እናት መሆን ህልሟን አስታወሳት። በረጅሙ ተንፍሳ በለሰለሰ ድምፅ በኡዙምባ በኩል ሂድ፣ 2 ሰዓት ቢፈጅም ግድ የለኝም አለችው። አማኑኤልም እሺ እመቤት ብሎ መሪውን አዞረው። ከዚያም ከፊት ለፊት ያለው የትራፊክ መብራት ሲበራ መኪናው ቆመ። ኢማኑኤል ስለ ትራፊኩ ሊናገር ሲል ቺኦማ ራሷን ቀና አድርጋ በመስኮት እያየች ያ ምንድነው ኢማኑኤል አለችው። ኢማኑኤልም ተመለከተ። ምኑ እመቤቴ? እዚያ ምሰሶ አጠገብ ያለችው ሴት። ኢማኑኤል ዞር ሲል አንዲት እንደ እብድ የለበሰች ሴት መንገድ ዳር በባዶ እግሯ ተቀምጣ ነበር። 2 ትናንሽ ህፃናትን በእጆቿ ይዛየ። ህፃናቱ አሮጌ በሆኑ ጨርቆች ተጠቅልለዋል። ልብሶቻቸው ቆሽሸዋል። ለቅሷቸው ደካማ ቢሆንም በመስታወቱ ውስጥ ይሰማ ነበር። ህፃናቱን ከሚያቃጥለው ፀሐይ ለመከላከል የጋዜጣ ቁራጭ ይዛ መንገድ ዳር ተቀምጣ ነበር። ኢማኑኤል ፊቱን አኮሳተረ። ሁሉ ጊዜ እንዲህ አይነት የመለመኛ ዘዴ ይጠቀማሉ እመቤት። አንዳንዶቹ ህፃናትን ተከራይተው ነው የሚመጡት። ነገር ግን ቺኦማ አልሰማችውም። አይኖቿ በህፃናቱ ፊት ላይ ተተክለዋል። የሆነ ነገር በልቧ ውስጥ ጥርጣሬ ፈጠረ። አእምሯ ሊረዳው ያልቻለውን ለማየት ወደፊት ጠጋለች። በሹክሹክታ እነዚህ አይኖች አለች። በግራ በኩል ያለው መንታ ፊቱን ቀና አደረገ። አይኖቹ እንደሟች ባለቤቷ ብርቅዬ የሆኑ ቡናማ አይኖች ነበሩ። ቺኦማ ሊሆን አይችልም ብላ አሰበች። አይኖቿን ባለማመን አርገበገበች። ምናልባት በሆስፒታል ያየቻቸው ህፃናት ተጽዕኖ ሊሆን ይችላል፣ ወይም አይምሯ እየቀለደባት ነው። ነገር ግን ሁለተኛው ህፃን ቀና ሲል ተመሳሳይ አይኖችን አየች፣ ቡናማ አይኖች። ልቧ ደነገጠ። መኪናውን አቁም አለች ቺኦማ በፍጥነት። አማኑኤል ግራ ተጋባ። አሁኑን አቁም አልኩህ እኮ። ሹፌሩ ብሬከሩን ይዞ መንገድ ዳር አቆመ። ቺኦማ በሩን ከፍታ ፊቷን የሚመታውን ፀሐይ ችላ ብላ ወደ አቧራማው መንገድ ወጣች። ግድ አልሰጣትም። ኢማኑኤል ጥላ ይዞ ተከተላት። ነገር ግን ቺኦማ ቀጥታ ወደ ሴቲቱ እየተራመደች ነበር። እሷ ጋር ስትደርስ ሴቲቱ በፍርሃትና በድንጋጤ ቀና ብላ አየቻት። ምንም አልተናገረችም። ቺኦማ በጠንካራ ድምፅ አንቺ ማነሽ ስትል ጠየቀቻት፣ ወደ ህፃናቱ ከዚያም ወደ ሴቲቱ እያየች። ሜርሲ ይባላለሁ። አይኖቿ በመንተዎቹ ላይ ሆነው ትንሽ ጎንበስ አለች። ያንቺ ናቸው? አዎ አለች አጥብቃ በመያዝ። የኔ ናቸው። ቺኦማ ቅንድቧን ቀና አደረገች። አባታቸውስ የት ነው? ሴቲቱ ምንም ሳትናገር ፊቷን አዞረች። መኪኖች ሲያልፉ
በዙሪያቸው ያለው አየር በአቧራ ተሞላ። አንደኛው ህፃን እንደገና ማልቀስ ጀመረ። በምግብ እጥረት የተጎዱ ህፃናት ይመስላሉ። የቺዮማ ከንፈሮች ተከፈቱ። ነገር ግን ምን እንደምትል አላወቀችም። ሜርሲ መንታዎቹን ያቀፈችበት መንገድ የማታለያ ዘዴ አይመስልም ነበር። ገንዘብም አልጠየቀችም። እጇን አልዘረጋችም። ምንም አልተንቀሳቀሰችም። ቺዮማ በጥልቁ ተንፍሳ ወደ መኪናዋ ተመለሰች። ኢማኑኤል አሁንም ከኋላዋ ጥላዋን ይዞ ቆሟል። ወደሱ ዞር ብላ አስገባቸው ኢማኑኤል፣ ወደ መኪናው ውሰዳቸው አለች። ኢማኑኤል ደንግጦ ቆመ። ቺዮማም ጮኸች። ቻይንኛ እያወራሁ ነው እንዴ ኢማኑኤል አለችው። አይ እመቤት። ኢማኑኤል በፍጥነት ወደፊት መጣ። ሜርሲ ፈርታ ወደ ኋላ አፈገፈገች። እባካችሁ አትውሰዱብኝ፣ እኔ እብድ አይደለሁም አለች። ቺዮማ እጇን ቀስ ብላ አነሳች። ካንቺ አንወስዳቸውም፣ አንቺም ከኛ ጋር ትመጫለሽ። ወደ ፖሊስ መሄድ አልፈልግም፣ ፖሊስ የለም አለች በረጋ ድምጽ። ቃል እገባልሻለሁ። ሜርሲ አመነታች። ከዚያም በቀስታና በጥንቃቄ ወደ መኪናው ተከተለቻቸው። በሬንጅ ሮቨር ውስጥ ኤር ኮንዲሽነሩ ተከፍቷል። ነፋሱ መንታዎቹን ስላቀዘቀዛቸው አሁን ለቅሳቸውን አቁመዋል። ሜርሲ ልክ እንደታሰረ ሰው አይኖቿን እያቆላለፈች በጭንቀት ተቀመጠች። ኢማኑኤል ቀስ ብሎ ይነዳ ነበር። ቺዮማ ብዙም አልተናገረችም። እነዚያን የባለቤቷን አይኖች የሚመስሉ አይኖች ያላቸውን ህፃናት ዝም ብላ ትመለከት ነበር። ነገር ግን ይህ ምን ማለት እንደሆነ ገና አልገባትም ነበር። ከነዚያ ህፃናት ጋር የሆነ ግንኙነት እንዳላት ተሰማት። አንድ ነገር እርግጠኛ ነበረች፣ ይህ ስህተት አይደለም። መኪናው ውስጥ ጸጥታ ሰፍኗል። የኤር ኮንዲሽነሩ ድምጽ ብቻ ይሰማል። ቺዮማ ጭኗ ላይ በተኙት ሁለት ህፃናት ላይ አይኖቿን ተክላ ተቀምጣለች። አሁን ተኝቷል። ትናንሽ ፊታቸው ሰላማዊ ቢሆንም መንገድ ላይ ተኝተው ስለነበር ቆዳቸው በአቧራ ተሞልቷል። ወደ መኪናው ስታስገባቸው ሰውነታቸው ምን ያህል ደካማ እንደነበር አስተውላለች። ሜርሲ በኋለኛው ወንበር ጠርዝ ላይ እጆቿን አጣጥፋ ተቀምጣለች። ልብሶቿ ቆሽሸዋል እናም ተቀደዋል። አይኖቿ በመኪናው ውስጥ ካሉት ውድ የቆዳ ወንበሮች እስከሚበሩት የመቆጣጠሪያ መብራቶች ድረስ ይቅበዘበዛሉ። ልክ ወደ ቤተ መንግስት የገባች ደሃ ልጅ ትመስል ነበር። ቺዮማ አየቻትና ዝም አለች። ምን እንደምትል አላወቀችም። ውስጧን ከብዷታል። ነገር ግን አይምሯ በፍጥነት ያስባል። ጥያቄዎች በአይምሯ ውስጥ ይከመሩ ጀመር። ቆይ እቺ ሴት ማናት? ከየት ነው የመጣችው? ከሁሉም በላይ ደግሞ ህፃናቱ ለምን የባለቤቷን አይነት አይኖች አላቸው? መኪናው ወደ ግቢው ገባ። ረዥሙ መንገድ በዘንባባ ዛፎች ወደ ተከበበው ትልቅ ነጭ መኖሪያ ቤት ያመራል። የጥበቃ ሰራተኛው መኪናውን ሲያውቅ በሩን ከፈተ። ሜርሲ አፏን ከፈተች። ትልቁ መኖሪያ ቤት እንደ ፊልም አየችው። እዚህ ነው የምትኖሪው ብላ ጠየቀቻት። ቺዮማ አልመለሰችም። አሁንም በመስኮት ትመለከት ነበር። መኪናው መግቢያው ላይ ሲቆም ሁለት የደንብ ልብስ የለበሱ ሰራተኞች መጡ። አንደኛው የቺዮማን በር ከፈተ። ሌላኛው ህፃናቱን ለመቀበል እጁን ዘረጋ። እሷ ግን በፍጥነት ወደ ኋላ ሳበቻቸው። አትንካቸው አለች። ሰራተኛው ግራ ገብቶት ወደ ኋላ አለ። ቺዮማ ህፃናቱን ደረቷ ላይ አቅፋ ወጣች። ውድ ልብሷ በአቧራማ ጨርቆቻቸው ተበላሽቷል። ሜርሲን በቀስታ ወጣች። ምንም ነገር ማቆሸሽ ስላልፈለገች እግሯን ምንጣፉ ላይ ጠረገች። ኢማኑኤል ለጥበቆቹ የሆነ ነገር በሹክሹክታ ይነግራቸው ነበር። ፊቱ ላይ ግን ግራ መጋባትና ጭንቀት ይታያል። ቤት ውስጥ መብራቶች ሞቅ ያሉ ነበሩ። የሎሚ መዓዛ ያለው የጽዳት ሽታ ክፍሉን ሞልቶታል። ትልቅ መብራት ከላይ ተንጠልጥሏል። ለስላሳ ሙዚቃም ይሰማል። ሜርሲ በሩ ላይ ቆመች። የቆሸሹ እግሮቿን አየች። ቺዮማም ዞር ብላ ምንድነው አለቻት። ቆሽሻለሁ አለች ሜርሲ ቀና ብላ። ቺዮማም ለሰከንድ አየቻትና ተመልሳ ሄዳ አንድ ካቢኔ ከፍታ ፎጣ አወጣች። ገቢ አለች። ሜርሲም እንደታዘዘችው አደረገች። ቺዮማ ፎጣውን ሰጠቻት። እግርሽም በዚህ ጥረጊ አለቻት። ጎንበስ ብላ እንዳለችው አደረገች። ከዚያም ቺዮማ ፌዝ ብላ ጠራቻት። የቤት ሰራተኛ ልብስ የለበሰች ሴት ሮጣ መጣች። አቤት እመቤት፣ ውሃ አምጪልን እና ዶክተር ፒተር እንዲመጣ አሁኑኑ ንገሪው። ፌዝ ራሷን በሽታ ነቅንቃ ሮጠች። ሜርሲ አሁንም ሁሉንም ነገር በዝምታ ትመለከት ነበር። ጣሪያውን፣ ግድግዳው ላይ ያሉ ስዕሎች፣ በየደረጃው ያሉ የወርቅ ቅብ ጠርዞችን እያየች ተደመመች። እንዲህ ያለ ነገር አይታ አታውቅም። ቺዮማ ወደ ሳሎን ሄዳ ህፃናቱን ነጭ ሶፋ ላይ በቀስታ አስቀመጠቻቸው። አንደኛው ተንቀሳቅሶ ማልቀስ ጀመረ። ሜርሲ ሮጣ መጣች። ደህና ነው ብላ ጠየቀቻት። ቺዮማ አየቻትና ስማቸው ማን ነው አለቻት። ይህ ሳሙኤል ነው፣ ይሄኛው ደግሞ ዴቪድ ነው። ቺዮማ ስሞቹን በአፏ እየደጋገመች ሳሙኤል እና ዴቪድ ቆንጆ ስም ነው አለች። ቺዮማ እንደገና ህፃናቱን አየች። ለምን እዚህ እንዳመጣቻቸው አታውቅም። ነገር ግን አይኖቿ ያዩትን ነገር ሊረሱ አልቻሉም። እነዚያ ቡናማ አይኖች፣ የሟች ባለቤቱ አይኖች፣ አሁን ደግሞ እነዚህ ህፃናት አላቸው። ከጥቂት ደቂቃዎች በኋላ ነጭ ጋውን የለበሰ ዶክተር ጥቁር የህክምና ቦርሳ ይዞ ገባ።
እንደምን አመሸሽ እመቤት አለ እጅ እየነሳ። ዶክተር በፍጥነት ስለመጣ አመሰግናለሁ አለች ቺዮማ ቆማ። እባክህን ያቸው ፀሐይ ላይ ቆይቷል፣ አተነፋፈሳቸውም ደካማ ነው። ዶክተሩ ወደ ህፃናቱ ጎንበስ ብሎ እጁን ግንባራቸው ላይ ያደረገና ምርመራውን ጀመረ። ሜርሲ ጥግ ላይ ቆማ በዝምታ ታይ ነበር። ከ10 ደቂቃ በኋላ ዶክተሩ ቀና አለ። በጣም ደክሟል፣ ምናልባትም በረሃብ ምክንያት ሊሆን ይችላል። ግን ደህና ናቸው ስትል ቺዮማ ጠየቀች። ለጊዜው ደህና ናቸው፣ ነገር ግን እረፍት፣ ወተትና የቅርብ ክትትል ያስፈልጋቸዋል። ቺዮማም የሚያስፈልጋቸውን ሁሉ አሁኑኑ አድርግ አለችው። ዶክተሩ ግሉኮስ ሲያዘጋጅ ቺዮማ ወደ ሜርሲ ዞር አለች። ምግብ ይበሉ ነበር? ሜርሲም በየቀኑ ለመመገብ እሞክራለሁ፣ ግን በጣም ከባድ ነው። ምንድነው የምትሰጫቸው? አንዳንድ ጊዜ ገንፎ፣ አንዳንድ ጊዜ በውሃ የራሰ ዳቦ። ገንዘብ ካገኘው ግን ወተት እገዛላቸዋለሁ። ግን ብዙ ቀን ምግብ አናገኝም። ቺዮማ አየቻትና የት ነው የምትኖሩት ስትል ጠየቀቻት። ሜርሲ አንገቷን ደፋች። ከቤተ ክርስቲያኑ ጀርባ በእንጨት መጠለያ ስር ነው የምንተኛው። ቺዮማ አይኗን አርገበገበች። አንቺና ህፃናቱ ብቻ? አዎ። ሳሙኤልና ዴቪድ ከተወለዱ ምን ያህል ጊዜ ሆናቸው? ቺዮማ ከንፈሯን ነከሰች። በደረቷ ላይ ከባድ ድንጋይ የተቀመጠባት ያህል ተሰማት። አባታቸውስ ምን ሆነ? ሜርሲ አመነታች። አንዳንድ ጊዜ ይመጣ ነበር፣ ከዚያም ግን አንድ ቀን እንደሞተ ሰማው። የቺዮማ ትንፋሽ ተቆራረጠ። ምን አይነት ነበር? ሜርሲ ወደ መንታዎቹ ጠቆመች። ቺዮማ አልመለሰችላትም። ፊቷን በፍጥነት አዞረች። በዚያው ምሽት ህፃናቱ ንጹህ አልጋ ላይ ተኙ። ሞቅ ያለ ብርድ ልብስም ለበሱ። ሜርሲም ገሏን ታጠበችና ከቺዮማ ቁም ሳጥን ውስጥ የተሰጣትን ልብስ ቀየረች። ለብዙ ቀን ምግብ እንዳላየ ሰው ምግብ በላች። ከዚያም ህፃናቱ ክፍል አጠገብ ባለ ሶፋ ላይ እንቅልፍ ወሰዳት። ቺዮማ ግን አልተኛችም። በመኝታ ክፍሉ አጠገብ ቆማ ወደ ውጪ ታያለች። ስለሟች ባለቤቷ ኦሉፊሚ ታስባለች። ለ10 ዓመታት በትዳር ቆይቷል። እንደሚወዳት ይነግራት ነበር። በማንኛውም ነገር አብረው እንደሆኑ ይነግራት ነበር። ምንም እንኳን ልጆች ባይኖራቸው ያ ምንም ማለት እንዳልሆነ፣ አብረው እንደሚጓዙ፣ አብረው እንደሚያረጁ ይነግራት ነበር። እያሰብኩ ያለሁት ነገር እውነት ሊሆን ይችላል ብላ ለራሷ ተናገረች። ኦሉፊሚ ቃላችንን አያፈርስም፣ አምነዋለሁ። ዋናው ችግር ግን እሱ ለማስረዳት በህይወት አለመኖሩ ነበር። እኩለ ሌሊት ላይ ቺዮማ መሳቢያዋን ከፈተች። ለዓመታት ያልነካችውን የፎቶ አልበም አወጣች። በቀስታ ገለጠችው። እዚያ ኦሉፊሚ አለ። በሰርጋቸው ቀን ፈገግ እንዳለ ረጅም፣ ቆንጆ፣ እነዚያው ቡናማ አይኖች አሉት። በአንድ ወቅት የወደደቻቸው አይኖች። አሁን በእነዚያ ህፃናት ላይ አየቻቸው። እጇ እየተንቀጠቀጠ አልበሙን ዘጋችው። አልጋው ላይ ተቀምጣ ፊቷን በእጆቿ ሸፈነች። ይህንን ነገር ማረጋገጥ አለብኝ አለች በሹክሹክታ። ወዲያውኑ ተነሳችና ስልኳን አንስታ እንደገና ዶክተር ፒተር ጋር ደወለች። በታፈነ ድምጽ መለሰላት። ዶክተር፣ የዲኤንኤ ምርመራ ፈልጋለሁ። ዶክተሩ በፍጥነት ቀና አለ። ምን አልሽኝ እመቤት? በእነዚያ ህፃናት ላይ የዲኤንኤ ምርመራ እንድታደርግ ፈልጋለሁ። በሪከርድ ካለው የኦሉፊሚ ናሙና ጋር አነጻጽረው። እሺ እመቤት፣ አደርገዋለሁ። ጥሩ፣ ነገ ጠዋት ጀምር። እሺ፣ ግን እመቤት ደህና ነሽ? አልመለሰችለትም። ስልኩን ዘጋችውና በጨለማ ውስጥ ቆመች። በፍጹም ያልተዘጋጀችበትን የመጀመሪያ እርምጃዋን ወስዳለች። ቤቱ ውስጥ ጸጥታ ሰፍኗል። የሆነ ትልቅ ነገር ሊመጣ እንደሆነ የሚሰማ አይነት ጸጥታ። ቺዮማ ረጅሙ የምግብ ጠረጴዛ ላይ ብቻዋን ተቀምጣለች። አልበላችም። ያልተነካ ዳቦና የተጠበሰ እንቁላል ከፊት ለፊቷ ተቀምጧል። ጣቶቿን አጥብቃ አጣምራለች። ስልኳ ከጎኗ ተቀምጧል። ጠረጴዛውን ትኩር ብላ ታያለች። ግን አእምሯ ሩቅ ነበር። ትላንት ሌሊት የዲኤንኤ ምርመራ አዛ ነበር። ዛሬ ጧት ዶክተሩ ናሙናዎችን እንዲወስድ እየጠበቀችው ነው። ለማንም አልተናገረችም። ልቧ ምንም አይነት ስሜት እንዲሰማው ከመፍቀዷ በፊት እርግጠኛ መሆን ፈለገች። ማረጋገጫ ያስፈልጋት ነበር። ግን እውነቱ ልቧ ቀድሞውኑ ስሜቶቹን ማስተናገድ ጀምሯል። ይህም በጣም እያስፈራት ነበር። ከመተላለፊያው የእግር ኮቴ ድምጽ ተሰማ። ሜርሲ በእያንዳንዱ እጇ አንዳንድ ህፃን ልጅ ይዛ ወደ ምግብ ክፍሉ ገባች። አሁንም በባዶ እግሯ ነበረች። ትላንት ማታ ቺዮማ የሰጠቻትን ትንሽ ተለቅ የሚላትን ጂንስና ቢጫ ቲሸርት ለብሳለች። መንታዎቹ አሁንም በጣም ተሽሏቸዋል። ንጹህና ዝም ያሉ ናቸው። አንደኛው ጣቱን ይጠባል፣ ሌላኛው ደግሞ በሜርሲ ትከሻ ላይ ጭንቅላቱን አሳርፎ በሰላም ተኝቷል። እንደምን አደርሽ እመቤት አለች በቀስታ። ቺዮማ በትንሹ ራሷን ነቀነቀች። ተቀመጪ አለቻት። ቀስ ብላ ተንቀሳቅሳ በጠረጴዛው ጫፍ ላይ ተቀመጠች። ወደ ምግቡ እጇን አልዘረጋችም። መብላት ትችያለሽ አለች ቺዮማ። ሌላም ብዙ ምግብ አለ አለቻት። ሜርሲ እርግጠኛ ያልሆነች ትመስላለች። ቢ ስትል ቺዮማ ጨመረችበት። ሜርሲ ህፃናቱን ከወንበሩ አጠገብ ወለሉ ላይ ባለው ምንጣፍ ላይ ያስቀመጠቻቸውና እንደ ቀድሞውኑ ሳትቸኩል በቀስታ መብላት ጀመረች።
ምግቡ የሚያልቅባት እንዳይመስል ጸባዩን እየተቆጣጠረች ነበር። ቺዮማ በጥንቃቄ ትከታተላት ነበር። በሁለቱም እጆቿ ትበላለች። ዳቦውን ወደ አፏ ከመክተቷ በፊት ወደ ትናንሽ ቁርጥራጮች ትቀይረዋለች። ለአንደኛው ሕፃን ጥቂት ጠብታ ወተት አጠጣችሁ። ካልተጠየቀች በስተቀር አታወራም፣ ግን ደግሞ እንደ ቀድሞ የፈራች አትመስልም። ሁል ጊዜ እንደዚህ ረጋ ያሉ ናቸው ስትል ቺዮማ ከጥቂት ቆይታ በኋላ ስለ ሕፃናቱ ጠየቀቻት። ሜርሲ ራሷን ነቀነቀች። አዎ ምግብ ከበሉና አቅፌ ከያዝኳቸው አያለቅሱም። ቺዮማ በጥንቃቄ አየቻት። ስማቸው ሳሙኤልና ዴቪድ ነው አይደል ያልሽ? አሁንም መቤት። እድሜያቸው ስንት ነው? 9 ወራቸው ነው። ቺዮማ ዝም አለች። በመካከላቸው ከባድ ጸጥታ ሰፈነ። ከዚያም ቺዮማ ተነሳች። ቢና ጨርሺ፣ ዶክተር ፒተር በቅርቡ ይመጣል። መንታዎቹን እንደገና እንዲመረምራቸው ፈልጋለሁ። ሜርሲ ራሷን ነቀነቀች፣ ግን ቀና ብላ አላየችም። ከአንድ ሰዓት በኋላ ዶክተር ፒተር ትንሽ ጥቁር ሳጥኑን ይዞ መጣ። ቺዮማን በትህትና ሰላም ካለ በኋላ ሕፃናቱ ወደ ተቀመጡበት የእንግዳ ክፍል አመራ። ጓንት አድርጎ ከሕፃናቱ ጉንጭ ላይ ናሙናዎችን ወሰደ። ስም በተለጠፈባቸው ዕቃዎች ውስጥ አስቀመጣቸው። ቺዮማ በሩ አጠገብ ቆማ ትመለከት ነበር። ዶክተር ብዙ ጊዜ ይወስዳል እንዴ ስትል ጠየቀችው። 2 ቀን ምናልባትም ከዛ ያነሰ። ጥሩ። ዶክተር ፒተር ዕቃዎቹን ሰበሰበ። ለምንድን ነው የዲኤንኤ ምርመራ ያስፈለገሽ እመቤት? እሷ ግን አልመለሰችለትም። እሱ ሲሄድ ቺዮማ ወደ መንታዎቹ ዞር አለችና አጠገባቸው ቆመች። በአልጋው ውስጥ ሆኖ በትልልቅና ጉጉት በተሞሉ አይኖቻቸው ጣሪያውን ያያሉ። እነዛው አይኖች፣ እነዛ ብርቅዬና ቡናማ አይኖች፣ ልክ እንደሱ በፀሐይ ብርሃን ውስጥ እንደ ወርቅ የሚያበሩ አይኖች። ጣቶቿ የአልጋውን ጫፍ ነኩት። ቆይ እናንተ ማናችሁ ብላ በሹክሹክታ ተናገረች። በዚያው ምሽት ቺዮማ ወደ ሟች ባለቤቷ የድሮ የጥናት ክፍል ሄደች። እሱ ከሞተ በኋላ ያልነካችው ብቸኛ ክፍል ያ ነበር። ቆልፋበት ነበር። ሁሉንም ነገር እሱ እንደሚወደው አድርጋ ትተዋለች። መደርደሪያው ላይ ያሉ መጽሐፍት፣ ጠረጴዛው ላይ ያሉ ፎቶዎች፣ ቁምሳጥን ውስጥ ያሉ ልብሶቹ፣ ሁሉንም ነገር እንደዛው ትታው ነበር። በሩን ከመክፈቷ በፊት ለረጅም ጊዜ ቆመች። ክፍሉ የአቧራና የታፈነ ሽታ ነበረው። ወደ ጠረጴዛው ሄዳ ተቀመጠች። መሳቢያዎቹን አንድ በአንድ ከፈተች። የቆዩ የባንክ መግለጫዎች፣ እስክሪብቶች፣ በከፊል የተጠናቀቀ የእንቆቅልሽ ጨዋታ። ከዚያም አንዲት ትንሽ የእንጨት ሳጥን አገኘች። ውስጡ ደብዳቤዎች ነበሩ። የፍቅር ደብዳቤዎች፣ ግን ደግሞ ከሷ ሳይሆን ከሌላ ሰው ነበሩ። አንዱን ከፈተችው። ኦሉፉሚ፣ ባለፈው ሳምንት መጨረሻ ስለመጣ አመሰግናለሁ። ረዘም ላለ ጊዜ እንድትቆይ እመኝ ነበር። ህይወት ውስብስብ እንደሆነ ይገባኛል፣ ግን ምንም እንደማልጠብቅ እንድታውቅ ፈልጋለሁ። ስትችል ብቻ ና። እወድሃለሁ፣ ያንተው ይላል። የቺዮማ አይኖች በድንጋጤ ፈጠጡ። ደረቷ ተጣበቀ። ሌላ ደብዳቤም አነበበች። ፍቅሬ፣ ይህንን እርግዝና መደበቅ የምችል አይመስለኝም። እየታወቀ ነው፣ ሰዎችም እየጠየቁኝ ነው። ግን ኦሉፉሚ፣ አንዳንድ ጊዜ እውነቱን ብትነግራት ብዬ እመኛለሁ። በቃ ለሚስትህ እውነቱን ንገራት። ቺዮማ ሳጥኑን ዘጋችው። እጆቿ ይንቀጠቀጡ ነበር። ተነሳችና ቶሎ ብላ ከክፍሉ ወጣች። ግን አላለቀሰችም። ቀጥታ ወደ መኝታ ቤቷ ገብታ በሩን ቆለፈችው። በሚቀጥለው ቀን ጧት ቺዮማ ወደ ታች ወረደች። ሜርሲን ከመንታዎቹ ጋር ምንጣፉ ላይ እየተሳሳቁ አየቻቸው። እውነተኛ የደስታ ሳቅ። ያ ድምፅ እንድትቆምና ትኩር ብላ እንድታይ ያደረጋት። ቤቷ ውስጥ የህፃን ሳቅ ሰምታ አታውቅም። ሜርሲ አየቻትና በፍጥነት ቆመች። እንደምን አደርሽ እመቤት? ቺዮማም ዛሬ ተሽሏቸዋል አይደል አለቻት። ሜርሲን በትንሹ ፈገግ አለች። ጥሩ እንቅልፍ ተኝተዋል። ቺዮማ አየቻቸውና እንደገና ፈገግ አለች። በሚቀጥለው ቀን የዲኤንኤ ውጤቱ መጣ። ዶክተር ፒተር በቢሮዋ ውስጥ ፖስታውን ሰጣት። ወዲያውኑ አልከፈተችውም። እሱ እስኪወጣ ድረስ ጠበቀች። ስሟ በጥሩ ሁኔታ የተጻፈበት ቡናማ ፖስታ ትኩር ብላ እያየች ብቻዋን ተቀመጠች። እጆቿ ቀዝቅዘው ነበር። በመጨረሻም ከፈተችው። የመጀመሪያውን መስመር አነበበች። ዲኤንኤው ተረጋግጧል። የአባትነት እድል 99.98%። አይኖቿ ፈጠጡ። ትንፋሿ ቆመ። ወረቀቱን ጣለችና ቆመች። እጆቿን ጭንቅላቷ ላይ አድርጋ ክፍል ውስጥ ወዲያ ወዲህ ማለት ጀመረች። የሱ ናቸው ብላ ተናገረች። በእውነትም የሱ ናቸው። ጠርጥሬ ነበር፣ አውቄው ነበር አለች። መንታዎቹ የባለቤቷ ልጆች ነበሩ። እሱ ሙሉ ሚስጥራዊ ቤተሰብ ነበረው። ለዓመታት ዋሽቷታል። ሁሉንም የሆስፒታል ምርመራዎች፣ የሰው ሰራሽ ጽንስ ህክምናዎች፣ እንባዎች፣ ውርደቶች አስታወሰች። እሱ ሁሉ ጊዜ የሷ ጥፋት እንዳልሆነና ምናልባት የሁለቱም ችግር ሊሆን እንደሚችል ይነግራት ነበር። ነገር ግን ይህ ሁሉ ጊዜ እሱ ውጪ ልጅ ነበረው። እንባ በፊቷ ላይ ፈሰሰ፣ ግን አልጠረገችውም። ቆየት ብሎ በዚያው ምሽት ሶፋ ላይ ከሜርሲ ጋር ተቀመጠች። ህፃናቱ አጠገባቸው ባለው አልጋ ላይ ተኝቷል። መጀመሪያ አላወራችም። ሜርሲም ዝም ብላለች። ከዚያም ወደሷ ዞር አለች። ሜርሲ ቀና ብላ አየቻት።
አባታቸው ማን ነው? ለምን ያህል ጊዜ ተጋብታችሁ ነበር? እንደሚያፈርሰው ጭንቅላቷን ደፋች። ከዚያም አይ እሱ ሌላ ቦታ ሌላ ህይወት ነበረው። ሁለተኛ ዓመት የዩኒቨርሲቲ ተማሪ እያለሁ ነው ያገኘሁት። ባለትዳር መሆኑን አላወቅኩም ነበር። መጀመሪያ ላይ በጣም ጥሩና የዋህ ነበር። ከዚያም ግን ማርገዜን ሲያውቅ ሊያየኝ የመጣው አንድ ጊዜ ብቻ ነበር። ከዚያን ጊዜ ጀምሮ ጠፋ። ደብዳቤዎቹን ጻፍኩ፣ ግን መልስ አላገኘውም። ሚስት እንዳለውም ሰማሁ፣ ግን ያ ጊዜ በጣም ረፍዶብኝ ነበር። በፍቅሩ ወድቄ ነበር። እንድሰቃይ ጥሎኝ ሄደ። በውርደቱና በህመሙ ምክንያት ትምህርቴን ተውኩ። ስሙ ማን ነበር? ኦሉፊሚ። ቺዮማ ለጥቂት ሰከንዶች አይኖቿን ጨፈነች። ፎቶ አለሽ? ሜርሲ አጠገቧ ካለው ትንሽ የላስቲክ ከረጢት ውስጥ የታጠፈ ፎቶ አወጣች። ቺዮማ በሚንቀጠቀጡ ጣቶቿ ተቀበለቻት። አርጅቷል፣ ትንሽ ደብዘዝ ብሏል፣ ግን እሱ ነው ኦሉፊሚ። እጇ ዝቅ አለ፣ ፊቷን አዞረች። ከዚያም ተነስታ ወደ መስኮቱ ሄደች። ውጪ ሰማዩ የጠራ ነበር፣ ግን ውስጧ ከባድ ማዕበል ተጀምሮ ነበር። ቺዮማ መተኛት አልቻለች። ጣሪያውን ትኩር ብላ እያየች አልጋ ላይ ጋደም ብላለች። ሰውነቷ ዝም ቢልም አይምሮዋ ግን ብሬክ እንደሌለው መኪና ይሮጣል። የዲኤንኤ ምርመራው እውነት ነበር። ህፃናቱ የኦሉፊሚ ናቸው። ሜርሲ ደግሞ በላዩ ላይ የደረባት ፍቅረኛው ነበረች። ሟች ባለቤቷ በማንኛውም ነገር አብረው እንደሆኑ እየነገራት የነበረው ሰው ሚስጥራዊ ህይወት ገንብቶ ነበር። በጣም አመማት፣ ግን ከቁጣ ብቻ አልነበረም። አሁን ምን ማድረግ እንዳለባት ባለማወቋም ጭምር ነበር። ሜርሲ ጠዋቱን ለመንታዎቹ የታሪክ መጽሐፍ ስታነብላቸው አሳለፈች። ቺዮማ ከደረጃው ላይ ሆና ትመለከት ነበር። ምን እንደሚሰማት አታውቅም። ምናልባት ርህራሄ? አይደለም፣ ከዚያ የጠለቀ ነገር። ቁጣ ሊሆን ይችላል፣ ግን ደግሞ ከጥፋተኝነት ስሜት ጋር ተቀላቅሏል። ልጅ መውለድ ያልቻልኩት እኔ ነኝ ብላ እያሰበች ስታለቅስ ያደረችባቸውን ሌሊቶች አስታወሰች። ኦሉፊሚ ደግሞ ይህንን ሁሉ ጊዜ ሲከዳት ነበር። በየቀኑ አይኖቿን እያየን አንድ ቡድን ነን ይላት ነበር። አይኖቿን አርገበገበችና ዞር አለች። ቆየት ብሎ በዚያው ከሰዓት በኋላ ቺዮማ አይኖቿን ጨፈነች። ገና የ24 ዓመት ልጅ ሆና አራስ ህፃናት ይዛ የሚረዳት ሳይኖር መንገድ ላይ ስትተኛ አሰበቻት። ከሷ በእድሜ በእጥፍ ከሚበልጥ ሰው ተታላና አርግዛ ዓለምን ብቻዋን እንድትጋፈጥ ተጥላለች። ቺዮማ ከበዳት። በረዥሙ ተነፈሰች። በዚያው ምሽት ቺዮማ ሜርሲን የአትክልት ስፍራው ውስጥ አገኘቻት። አንደኛውን መንታ ለማስተኛት እየሞከረች ነበር። ሌላኛው ደግሞ የላስቲክ አሻንጉሊት እያኘከ ነበር። መነጋገር እንችላለን አለቻት። አሁንም መቤት አለች። ቺዮማ አግዳሚ ወንበሩ ላይ ተቀመጠችና አጠገቧ ያለውን ቦታ መታ አድርጋ ጠቆመቻት። ሜርሲም ተቀመጠች። የመንታዎቹ አባት ሌላ ህይወት እንደነበረው ነግረሽኛል። እኔ ያ ሌላኛው ህይወቱ ነኝ አለቻት። እኔ የኦሉፊሚ ሚስት ነኝ። የሜርሲ አይኖች በድንጋጤ ተከፈቱ። እመቤት አንቺ የኦሉፊሚ ሚስት ነሽ? አዎ ብላ መለሰችላት። ፍርሃት ያዛት። ወዲያውኑ ተንበረከከች። እንባ በአይኖቿ ፈሰሰ። እመቤት እባክሽ ይቅር በይኝ ብላ ጮኸች። ባለትዳር መሆኑን አላወቅኩም ነበር እምላለሁ። የዋህና ጥሩ ሰው ነበር። ሀብታም መሆኑን አይቼ ወድጄዋለሁ። መጀመሪያ ግን ባለትዳር መሆኑን አላወቅኩም። ካረገዝኩ በኋላ ነው ያወቅኩት። የዛኔ ደግሞ ረፍዶ ነበር። ለልጆቹ ሲል ስለኔ እንዲነግርሽ ነግሬው ነበር፣ ግን ከዚያ በኋላ ፈጽሞ አላገኘሁትም። መሞቱን እስክሰማ ድረስ ምንም አላውቅም ነበር። እባክሽን ይቅር በይኝ። ትዳርሽን ለማፍረስ ፈልጌ አይደለም። ምንም አላወቅኩም ነበር እምላለሁ። እንባ በቺዮማ ጉንጮች ላይ ፈሰሰ፣ ግን በፍጥነት አበሰችው። ያንቺ ጥፋት አይደለም አለቻት። ትዳራችንን ያፈረስሽው አንቺ አይደለሽም። እነዚህ ህፃናት ንጹህ ናቸው። ይቅር ብዬሻለሁ። ምግብ በመለመን ተቸግረሻል። ቤተክርስቲያን ውስጥ ብቻሽን ተኝተሻል። ትምህርትሽን አቋርጠሻል። እነዚህ ልጆች ለማዳን ያቻልሽውን ሁሉ አድርገሻል። የዋህ ነበርሽ፣ ግን ህይወት አስቀይማሻለች። ትልቅ ትምህርት ሰጥታሻለች። በእጁ ያለውን ህፃን ተመለከተች። ዴቪድ ነበር። አዛጋ። ትንሽ እጁ በሜርሲ ትከሻ ላይ አርፏል። ቺዮማ እጇን በቀስታ በህፃኑ ጀርባ ላይ አሳረፈች። ከእንግዲህ በኋላ አትሰቃዩም፣ ይበቃችኋል አለች። ቆየት ብሎ በዚያው ምሽት ቺዮማ መስታወት ፊት ቆመች። ራሷን አየች። ለዓመታት እንደ ሐውልት ጠንካራ፣ የጸዳችና የማትናወጥ ሆና ኖራለች። አሁን ግን ደረቷ የተሰነጠቀ መሰላት። ልጅ ባለመውለዷ የተሸከመችው የጥፋተኝነት ስሜት ከልቧ ወጣ። ለልጅ ስትጸልይ የነበረበትን ጊዜ አስታወሰች። ባዶ ስለሆነች ራሷን እንዴት ትወቅስ እንደነበረ አስታወሰች። አንድ ጊዜ ልጅ ለማሳደግ አስባ ነበር፣ ግን ኦሉፊሚ እኛ ያልወለድነው ልጅ የኛ እንደሆነ አይሰማንም ብሎ እምቢ አላት። አሁን ግን የሱ ልጆችና የልጆቹ እናት ባሉበት ቤት ውስጥ ተገኝታለች። በሚቀጥለው ቀን ጧት ቺዮማ ወደ መንታዎቹ ክፍል ገባችና ሜርሲ ቀድማ ተነስታ ልብስ ስትቀይርላቸው አገኘቻት። ሁሌ በጧት ነው የምትነሺው አለቻት። ብዙ አልተኛም አለች። አውቃለሁ። አልጋው ላይ ተቀመጠችና የሳሙኤልን ቁልፍ ስትቆልፍ ተመለከተቻት። ሜርሲ ከእንግዲህ መንገድ ላይ እንዳትተኙ ባደርግ ምን ይመስልሻል?
ግራ ተጋብታ አየቻት። ለዘላለም እዚህ እንድንቆይ ማለት ነው? መቆየት ብቻ አይደለም አለች። እዚህ እንድትኖሩ ፈልጋለሁ። ወደ ትምህርት ቤት ትመለሻለሽ፣ ደህንነታችሁም ይጠበቃል። ለመንቶዎቹም የተሻለ የወደፊት ህይወትና ስም መስጠት እችላለሁ። አይኖቿን አርገበገበች። እዚህ እንድንኖር ትፈልጊያለሽ? አልመለሰችም። ከዚያም በድንገት እንባዋ መፍሰስ ጀመረ። ያለፈችባቸውን ችግሮች ሁሉ እያስታወሰች አለቀሰች። ተንበረከከችና ፊቷን ሸፈነች። ቺዮማም ለጥቂት ሰከንዶች አልተንቀሳቀሰችም። ከዚያም ተነስታ ወደሷ ሄደች። ተነሺ አለቻት። ይህን የማደርገው ስለ ልጆቹ ነው። ባንቺም ሆነ በእነሱ ላይ ምንም አይነት ቅሬታ የለኝም። ከስተትሽ እንደተማርሽ እርግጠኛ ነኝ። ቤቱ ለረጅም ጊዜ ዝምታ ሞላው። እንደዚህ ባለ ቤት ውስጥ ሁሉም ነገር ይወራል። ጠባቂዎች፣ ሹፌሮች እንዲሁም የቤት ሰራተኞች የመጀመሪያው ሹክሹክታ ከቤት እንዲወጣ ያደርጋሉ። ወሬው እንደ እሳት ሰደድ ተሰራጨ። በማግስቱ ጠዋት ስሟ ይብጠለጠል ጀመር። የመንገድ ላይ ሴት አመጣች ይባላል። መንታዎቹ የባለቤቷ ልጆች ናቸው ይላሉ። ኦሉፉሚ በእውነት ይህን ሁሉ ጊዜ ሲከዳት ነበር? ወሬው እንደ ማዕበል ተሽከረከረ። ቺዮማም በኋላ ላይ ዋናዎቹ ሰዎች መምጣታቸው እንደማይቀር አውቃ ትጠብቅ ነበር። ስለሚያስቡላት ሳይሆን ስለሚፈሩ ይመጣሉ። በግዛቱ ውስጥ ያለው የስልጣን ሚዛን ልትቀይረው እንደሆነ አስበው ፈሩ። እናም ትክክል ነበር። እናም ከሰዓት በኋላ 3 ጥቁር ኤስዩቪ መኪኖች እንደ ነገስታት ወደ ግቢው ገቡ። የጥበቃ ኃላፊው ወዲያውኑ ደወለላት። እመቤት፣ ቺፍ ዌል አዲለኪ ከሁለት ያጎቱ ልጆች ጋር መጥቷል። የግል ማረፊያ ካለበት ወንበር ተነሳችና የሻይ ሲኒዋን ጠረጴዛው ላይ አስቀመጠች። አስገባቸው አለች። የታችኛው ፎቅ የፊት በር ተከፈተ። ቺፍ ዌል የኦሉፉሚ ታላቅ ወንድም ነበር። ድምፁ ከበድ ያለና ዓለም ሁሉ የሱ ዕዳ ያለበት ይመስል ነበር። ደረቱን ነፍቶ ገባ። 2 ወጣቶችም ተከተሉት። ቺዮማ ወደ ሳሎን ሲገቡ አልቆመችም። እግሯን አጣምራ አየቻቸው። እንደምን ዋላችሁ አለች። ቺፍ ዌል አልሳቀም። መነጋገር አለብን፣ ለዛ ነው የመጣሁት። ከወጣቶቹ አንዱ በቁጭት ተነፈሰ። እውነት ነው ቺዮማ አየችው። ምኑ ነው እውነት? ቺፍ ዌል ቤቱን እንደራሱ ንብረት ወዲያ ወዲህ እያለ አየው። አንዲት እብድ ሴት ከልጆቿ ጋር ወደዚህ አምጥተሻል። ሰዎች ልጅቱ የኦሉፉሚ ናቸው እያሉ ነው። ቺዮማ ምንም አልተናገረችም። ቺፍ ዌል አይኖቹን አጠበበ። እውነት ነው? ጠረጴዛው ላይ ወዳለው ፋይል እጇን ዘረጋችና ወደሱ ገፋችሁ። ራስ ተመልከተው። አንስቶ የመጀመሪያውን ገጽ ከፈተና የዲኤንኤ ሪፖርቱን አነበበው። ፊቱ አልተቀየረም። ነገር ግን ጣቶቹ ፋይሉን አጥብቀው ያዙት። የት አገኘሻቸው ሲል ጠየቀ። መንገድ ላይ ምግብ ሲለምኑ። ፋይሉን አጩሆ ዘጋው። እናም ወደዚህ ቤት አመጣሻቸው? እንዲህ በቀላሉ አመጣሻቸው? የኦሉፉሚ ልጆች ስለሆኑ ብቻ? ወደሷ ጣቱን ጠቆመ። ይህ ማለት ያንቺ ናቸው ማለት አይደለም። ቺዮማ ቆመች። በሱ ደም ውስጥ የሚፈሰው ደም በእነሱም ውስጥ ይፈሳል። ይህ ማለት ደግሞ ያንተም የኔም አካል ናቸው ማለት ነው። ሌላኛው ሰው ወደፊት መጣ። እመቤት ቺዮማ፣ ከሙሉ ትህትና ጋር እየተጎዳሽ እንደሆነ ልንነግርሽ እንፈልጋለን። ይህ በጣም ከባድ ጉዳይ ነው። ምን ያህል ከባድ እንደሆነ አውቃለሁ አለች ዝቅ ባለ ድምጽ። ቺፍ ዌል በመጨረሻም ወንበር ላይ ተቀመጠ። ሰዎች ምን እያሉ እንደሆነ ታውቂያለሽ? አእምሮዋን ስታለች እያሉሽ ነው። ሁሉንም ነገር ለማያውቋቸው ሰዎች ልትሰጥ ነው እያሉ ነው። የማያውቁ አይደሉም አለች ቺዮማ። ልጆቹ ናቸው፣ የገዛ ልጆቹ። እሱ ቢደብቃቸውም ይሄው በጊዜው እውነቱ ወጥቷል። እሱ ከሞተ በኋላ ማንም ሰው ሊፈልጋቸው ያልሞከረ ልጆቹ ናቸው። ክፍሉ ጸጥ አለ። ከዚያም ቺፍ ዌል ወደፊት ጠጋ አለ። ሁሉንም ነገር ልታጠፊው ነው? ቦርዱ ቀድሞውኑ ጥያቄ እያነሳ ነው። ባለአክሲዮኖች ተረብሸዋል። ከየትም የመጡ ልጆችን ማምጣት በቤተሰባችን ውስጥ ነገሮችን ያበላሻል። ቺዮማ እጆቿን አጣመረች። ማለት ሁሉንም ነገር ለመውሰድ እያቀዳችሁ ነበር? አልካደም። ልጅ የለሽም አላት በግልጽ። ይህ ማለት ቤተሰቡ ይረከባል ማለት ነው። ነገሮች የሚሰሩት በዚህ መልኩ ነው። ከእንግዲህ እንዲህ አይሆንም ብላ መለሰችለት። ትንሹ ያጎት ልጅ ድምፁን ከፍ አደረገ። ታዲያ ልጆቹን ወራሾች ልታደርጋቸው ነው? የአንዲት እብድ ሴት ልጆች እኮ ናቸው። ሜርሲ እብድ አይደለችም አለች በጽናት። እሷ የኦሉፉሚ ልጆች እናት ናት፣ ከመሞቱ በፊት ጥሏቸው የሄደ ልጆች። ይህም ደግሞ እነሱን ከናንተ በላይ ወራሽ ያደርጋቸዋል። ያጎቱ ልጅ በምሬት ሳቀ። አንዲት ማንኪያ እንኳን አይነኩም። ስህተት እየሰራች ነው። ቺዮማ አንድ እርምጃ ወደፊት ተጠጋች። ከዚህ በፊት አንድ ስህተት ሰርቻለሁ። ኦሉፉሚን ማመኔ ነው። እኔ ዝምተኛ ሚስት ሆኜ እሱን እንዲመራ ፈቀድኩለት። ከእንግዲህ ግን ሌላ ስህተት አልሰራም። ለመጨረሻ ጊዜ ጣቱን ጠቆመባት። በዚህ ድርጊትሽ ትጸጸቻለሽ። ቺዮማ ቀና አለች። አይ እናንተ ናችሁ እኔን በመናቃችሁ የምትጸጸቱት። እነሱ ከወጡ በኋላ ቺዮማ ተመልሳ ተቀመጠችና በጥልቀት ተነፈሰች። ትንቀጠቀጥ ነበር፣ ከፍርሃት ሳይሆን ከንዴት። ድፍረታቸው አናደዳት። በገዛ ቤቷ መተው መጮኻቸው እልህ ያዛት። የእግር ኮቴ ሰማችና ዞር አለች። ሜርሲ በመተላለፊያው በር ላይ ቆማለች። ሁሉንም ነገር ሰምታለች። ፊቷ ተጨንቋል።
ከፈለግሽ መሄድ እችላለሁ እመቤት አለች በቀስታ። ቺዮማ ቀስ ብላ ተነሳች። የትም አትሄጂም። ግን እኮ ተቆጥተዋል። ሁልጊዜም እንደዚህ ናቸው። ኦሊፉሚን ሳገባ ተቆጥተው ነበር። ኩባንያውን ስረከብ ተቆጥተው ነበር። አሁን ደግሞ ኦሊፉሚ ልጆች ስላሉት ተቆጥተዋል። አይኖቿን አየቻቸው። ከነሱ ምንም ለመውሰድ እየሞከርኩ አይደለም። አውቃለሁ። እኔም የምፈልገው እነሱን ነው። አውቃለሁ። እኔም የምፈልገው እሱን ነው። መንታዎቹ ባልጋቸው ውስጥ ወደሚጫወቱበት መተላለፊያ ተመለከተች። የወደፊት ህይወታቸው የተስተካከለ እንዲሆን ፈልጋለች። ቺዮማ ራሷን በአዎንታ ነቀነቀች። እናም ይሆናል የልጆቹ ህጋዊ አሳዳጊ ሆናለሁ። የኔን ስም እንዲይዙ አደርጋለሁ። በዛ መንገድ የወደፊት ህይወታቸው የተስተካከለ ይሆናል። ወራሽነታቸውንም ማንም አይቀማቸው። በዚያው ምሽት ቤት ውስጥ ውጥረት ሰፈነ። ሰራተኞቹ እንኳን ዝም ብለዋል። ቺዮማ ግን ግድ አልሰጣትም። ጠበቃዋ ጋር ደወለች። ወረቀቱን አዘጋጅ አለችው። ለምን እመቤት? የልጆቹ አሳዳጊ መሆን ፈልጋለሁ። እርግጠኛ ነሽ? ይህ ጦርነት ይቀሰቅሳል። ጦርነት እየጀመርኩ አይደለም፣ እየጨረስኩ ነው አለችው። በሚቀጥለው ቀን ጋዜጠኞች በሯን አንኳኩ። ቀድሞውኑ ዜናው ወጥቶ ነበር። የሟች ባለቤቷ ሚስጥራዊ ወራሾች ናቸው እያለች ነው የሚል። ፎቶግራፍ አንሺዎች በሩ አጠገብ ሰፈሩ። የቦርድ አባላቱ ደወሉ። ከነሱ አንዱ ሚስተር ሮላንድ በመጨረሻም ሌሎች የሚያስቡትን ነገር ተናገረ። እመቤት፣ ይህ ኩባንያውን ይጎዳል። ባለሀብቶች በጣም ተጨንቀዋል። ሚዲያውም አይተውም። ምናልባት ይህ ማዕበል እስኪያልፍ ድረስ ትንሽ እረፍት ብታደርጊ ይሻላል። ከገዛ ኩባንያዬ እረፍት እንዳደርግ እየነገርከኝ ነው? እመቤት፣ ለጥቂት ጊዜ ብቻ። ቺዮማ ፈገግ አለችና ስልኩን ዘጋችው። ከቀናት በኋላ ቺዮማ መታመም ጀመረች። እንደ ወትሮዋ አልነበረችም። ወደ ቢሮዋ መሄድ አቆመች። እያንዳንዱ ትንሽ ነገር ያደክማታል። ሁል ጊዜ መተኛት ጀመረች። ምናልባት የፍርድ ቤቱ ጉዳይ ወይም ጭንቀት አሊያም ደግሞ በአንድ ወቅት ህይወቷን አምና የሰጠችው ሰው የፈጸመባት ክህደት የፈጠረባት ህመም መሰላት። ነገር ግን ቺዮማ ያላወቀችው ነገር ቢኖር ሜርሲ በድብቅ የራሷ እቅድ እንደነበራት ነው። በዚያው ምሽት ውሃ ለመጠጣት ካልጓ ተነሳች። ቀስ ብላ ወደታች ወደ ኪችኑ ስትወርድ ሜርሲ በመንቶዎቹ ክፍል ውስጥ ስትስቅ ሰማቻት። ሜርሲ ከመንቶዎቹ ጋር እየተጫወተች መስሏት ነበር። ወደ በሩ ተጠግታ ቆመች። ያን ጊዜ ሜርሲ እንዲህ ስትል ሰማቻት። በቅርቡ ትጠፋለች። መድኃኒቶቹ ስራቸውን እየሰሩ ነው። ለፍርድ ቤት ቀን እንኳን አትደርስም። አሁን የጥቂት ቀናት ጉዳይ ነው። አንዴ ከሞተች በኋላ ሁሉም ነገር የኛ ይሆናል። እስከዚያ ድረስ ግን መድኃኒቶቹን መስጠትሽን ብቻ እርግጠኛ ሁኚ። ያን ጊዜ ሜርሲ እንዲህ ስትል ሰማች። በቅርቡ ትጠፋለች። መድኃኒቶቹ ስራቸውን እየሰሩ ነው። ለፍርድ ቤት ቀን አትደርስም። አሁን የጥቂት ቀናት ጉዳይ ነው። አንዴ ከሞተች በኋላ ሁሉም ነገር የኛ ይሆናል። እስከዚያው ድረስ ግን መድኃኒቶቹን መስጠትሽን ብቻ እርግጠኛ ሁኚ። ወዲያውኑ ቺዮማን ፍርሃት ያዛት። የሰማችውን ነገር ማመን አልቻለች። መላ ሰውነቷ ደነዘዘባት። ደሟ እንደቀዘቀዘ ተሰማት። ጣቶቿም ተንቀጠቀጡ። እንባ አይኖቿን ሞላው። የተሳሳተች መስሏት ጆሮዋን በድጋሚ ወደ በሩ አስጠጋች። ነገር ግን የአንድ ወንድ ድምጽ ሰማች። የሆነ የምታውቀው ሰው ድምጽ መሰላት። አይዞሽ አለ ሰውየው። እሷ ስትሞት እንደ ንግስት መታየት ምን ማለት እንደሆነ አሳይሻለሁ። ኦሊፉሚ እንዳሳዘነሽ አውቃለሁ። እኔ ግን እንደዚህ አላደርግም። ካየውሽ ቀን ጀምሮ አብረን መሆን እንዳለብን አውቄ ነበር። ሜርሲ እንደገና ሳቀች። እኔ ሞኝ መስያት ነበር። ነገር ግን ከሷ 10 እጥፍ ብልህ መሆኔን አሁን አሳያታለሁ። ልጆቼን የወራሽነት ስም እሰጣለሁ በሚል ሰበብ ልትነጥቀኝ ትፈልጋለች። እኔ ግን አልጠየቅኳትም ነበር። ስንጋባ እኔም የሷን ስም ወስዳለሁ። ወይዘሮ አዱለኬ ይባላለሁ። ሳቀች። ጥሩ ነው አለ ያ የምታውቀው የወንድ ድምጽ። የሰርግ ልብስሽን መምረጥ እንደጀመርሽ ተስፋ አደርጋለሁ አላት። የሰማችውን ሁሉ ማመን አልቻለችም። ሜርሲ ከሟች ባለቤቷ ቤተሰብ ከሆነ ሰው ጋር በመሆን እሷን ለመግደል ስታቅድ ነበር። ግን ማን እንደሆነ መለየት አልቻለችም። ልትረዳት የሞከረቻት ሴት ለድንገተኛ ህመሟ ምክንያት ነበረች። በቅርቡ ድካም እንዲሰማት ያደረገው በሰውነቷ ውስጥ ያለው መርዝ ነበር። ቀስ በቀስ መርዝ ስትሰጣት የነበረችው ደግሞ ሜርሲ ነበረች። ደረቷን ይዛ ቀስ ብላ ወደ ታች ሮጠች። የት እንደምትሄድ አላወቀችም። ጭንቅላቷ ይዞር ነበር። ለመተንፈስ እየታገለች እይታዋ ደበዘዘ። ለራሷ እንዲህ ብላ ሹክ አለች። አምላኪ ሆይ እባክህን በዚህ ሁኔታ እንድሞት አትፍቀድ። ሹፌሯ ኢማኑኤል ወዳለበት የሰራተኞች መኖሪያ ሄደችና በፍጥነት ወደ ሆስፒታል እንዲወስዳት ጠየቀችው። ልቧ በኃይል ይመታ ነበር። መርዙ ቀስ በቀስ እየጎዳት ነበር። መኪናው ወደ ሆስፒታሉ በር ሲገባ ኢማኑኤል በከፍተኛ ድምጽ እየጮኸ ወጣ። እባካችሁ እርዱኝ! እባካችሁ ትንፋሿ እየቀነሰ ነው። ዶክተሮችና ነርሶች ወዲያውኑ አልጋ ይዘው መጡ። የመኪናውን በር ከፈቱና ቺዮማን በቀስታ አወጧት። እባክህን ዶክተር አድናት አለ ኢማኑኤል፣ ድምጹ በፍርሃት እየተንቀጠቀጠ። አይዞሽ እመቤት አትሞችም አለች አንዲት ነርስ ወደ ድንገተኛ ክፍል እየወሰደቻት። ኢማኑኤል እጆቹን ጭንቅላቱ ላይ አድርጎ በመጠባበቂያው ክፍል ተቀመጠ። ደቂቃዎች እንደ ሰዓት ረዘሙ። ምን ሊሆን እንደሚችል አሰበ።
ከጥቂት ሰዓታት በኋላ ዶክተር ፒተር በሩን ከፍቶ ወጣ። ኢማኑኤልም ወደ እርሱ ሮጠ። እንዴት ናት ዶክተር? ደህና ናት አለ። ግን ሁኔታዋ በጣም አስቸጋሪ ነው። ልቧ ደክሟል። አተነፋፈሷም ቀስ ያለ ነው። መርዙ ወደ ሰውነቷ ዘልቋል። መርዝ? ኢማኑኤል ጮኸ። ለእመቤት ቺዮማ እንዲህ ያለ ነገር ማን ያደርጋል? እናውቀዋለን አለ ዶክተር ፒተር። ለአሁኑ ግን እንድታገግም እንጸልይ። ለሰዓታት በግሉኮስ ከቆየች በኋላ የቺዮማ ጣቶች እንደገና ተንቀሳቀሱ። ከዚያም አይኖቿን በቀስታ ከፈተች። እንባ በፊቷ ላይ ፈሰሰ። ለመናገር ሞከረች። ከንፈሮቿ ደርቀውና ደክመው ነበር። እባክሽ አለች ለነርሷ በሹክሹክታ። ዶክተር ፒተርን ጥሪልኝ። ወደ ክፍሉ ሲገባ ወደ አልጓ ተጠጋና ተቀመጠ። ፊቷ ላይ ጭንቀት ይታይ ነበር። እመቤት አላት በዝግታ። ንገሪኝ፣ ምንድነው የተፈጠረው? ቺዮማ በቀስታ ቀና ብላ ተቀመጠች። አሁንም ደካማ ነበረች። ነገር ግን አይምሯ ጥርት ያለ ነበር። አይኖቿ ቀልተውና በህመም ተሞልተው ዶክተር አለች በሚንቀጠቀጥ ድምጽ። አንድ ሰው ሊገድለኝ እየሞከረ ነው። የፒተር አይኖች ፈጠጡ። ሊገድልሽ? ቆይ ማን እንዲህ ሊያደርግ ይችላል? ቺዮማ እጆቿ እየተንቀጠቀጡ ፊቷን አዞረች። ሜርሲ ናት አለች በሹክሹክታ። ከመንገድ ላይ ከልጆቿ ጋር ያነሷት ልጅ ኩባንያውንና ንብረቶቼን ለመውሰድ ከኦሊፉሚ ቤተሰብ ከአንድ ሰው ጋር እያሴረች ነው። ዶክተር ፒተር ይበልጥ ደነገጠ። ሜርሲ ሲል ጠየቃት። እርግጠኛ ነሽ? ቺዮማ በአውንታ ራሷን ነቀነቀች። በገዛ ጆሮዬ ሰምቻለሁ አለች በደካማ ድምጽ። ሜርሲ ቁርስ ለመብላት ወደ ታች ከመውረዴ በፊት በየቀኑ ሻይ ውስጥ መርዝ ታደርግ ነበር። እመቤት ቺዮማ አላት በዝግታ። ይህ የታቀደ ግድያ ነው ያልሽ ነው? ቺዮማ እንደገና ራሷን በአውንታ ነቀነቀች። ድምጿ ተቆራረጠ። አዎ ዶክተር፣ እቅድ ነው፣ ግን ደግሞ ገና ማረጋገጥ አልችልም። ምንም አይነት ማስረጃ የለኝም። ማስረጃው ያስፈልገኛል። ሌላ ማን አብሮ እንዳለ ማወቅ አለብኝ። ለጥቂት ጊዜ ክፍሉን ጸጥታ ሞላው። የሚሰማው የአልጋው አጠገብ ያለው የልብ መቆጣጠሪያ ድምጽ ብቻ ነበር። ከዚያም አንድ አስገራሚ ሐሳብ በቺዮማ አይምሮ ውስጥ መጣ። ሁሉንም ነገር ሊያስከፍላት የሚችል ሐሳብ። ወደ ዶክተር ፒተር ዞር ብላ ዶክተር፣ እንደሞትኩ እንድናስወራ እርዳኝ አለችው። ዶክተር ፒተር በድንጋጤ አያት። ምን? እመቤት ምን እያልሽ ነው? አደገኛ እንደሆነ አውቃለሁ አለች በተረጋጋ ድምጽ። ግን ብቸኛው መንገድ እሱ ነው። እንደሞትኩ ካሰቡ ዘና ይላሉ፣ ማንነታቸውንም ይገልጣሉ። በመጨረሻም ከህመሜ ጀርባ ያሉትን ሰዎች አያለሁ። አይኖቿ በእንባ ቢሞሉ ውስጣቸው ግን እሳት ነበረ። ለመታገል የቆረጠች ሴት እሳት። ዶክተር ፒተር በዝምታ ተቀምጦ በጥልቁ አሰበ። እንደገና አያትና ራሱን በአውንታ ነቀነቀ። ይህንን ከሆነ የምትፈልጊው በትክክል እናደርገዋለን አላት። ይህም ሁሉንም ሰው የሚያናውጥ እቅድ መጀመሪያ ነበር። ቺዮማ ትሞታለች፣ ግን በወረቀት ላይ ብቻ። ዓለም እንደጠፋች ያምናል። እውነቱን በመጨረሻ ይወጣል። ቺዮማ ጣሪያውን ትኩር ብላ እያየች አልጋው ላይ ተኛች። ልቧ በፍጥነት ይመታ ነበር። በእውነት ይህንን እያደረግኩ ነው ብላ አሰበች። በእውነት የሞትኩ እያስመሰልኩ ነው አለች። አጠገቧ ዶክተር ፒተርና ሹፌሯ ኢማኑኤል ጥርት ያለ ፈሳሽ ያለበት ትንሽ ጠርሙስ ይዘው ጥግ ላይ ቆመዋል። ፊታቸው ተኮሳትሮ ነበር። ይህ መድኃኒት የልብ ምትሽን ይቀንሷል አላት። ሰውነትሽም ቀዝቃዛ፣ ቆዳሽንም ነጭ ያደርጓል። አተነፋፈስሽ ሊቆም ትንሽ ነው የሚቀረው። የሞትሽ ትመስያለሽ፣ ግን አሁንም በህይወት ትቆያለሽ። ቺዮማ ተስማማች። ወደ ኋላ አላፈገፈገችም። ቀድሞውኑ ወስናለች። በህይወቷ ሙሉ ለከዷት ሰዎች ፍቅርን ሰጥታ ነበር። መጀመሪያ ኦሊፉሚ፣ አሁን ደግሞ ሜርሲ። እንባ በቺዮማ ጉንጮች ላይ ፈሰሰ፣ ግን ድምጿ ጠንካራ ነበር። አድርገው ዶክተር አለች። ዶክተር ፒተር ለመጨረሻ ጊዜ አያትና መርፌውን በቀስታ እጇ ላይ ወጋው። ቀዝቃዛ ፈሳሽ ወደ ደም ስሯ ገባ። እይቷም ደበዘዘ። ሰውነቷ ደነዘዘ። የልብ ምቷ እየቀነሰ ሄደና ሊቆም ትንሽ ቀረው። ተኚ አላት ዶክተር በዝግታ። አልጋው ላይ በቀስታ አስተኛት። ከንፈሮቿ ነጡ። ደረቷም ብዙ አይንቀሳቀስም። ሰውነቷ ልክ እንደ እብነበረድ ቀዘቀዘ። የሰውነቷ ሙቀት ይበልጥ እንዲቀንስ በብብቷና በእግሮቿ ስር የበረዶ ጥቅሎችን አደረገ። ከዚያም ዶክተር ፒተር ኢማኑኤልን ወደ ቤት ሄዶ እመቤት ቺዮማ እንደሞተች ለሁሉም እንዲያሳውቅ ነገረው። በአንድ ሰዓት ውስጥ ዜናው በየቦታው ተሰራጨ። ቤቷ በጋዜጠኞች ተሞላ። ሰራተኞች በጣም ያለቅሱ ነበር። ሜርሲ እየጮኸች ወደ ሆስፒታል ሮጠች። ጠላት ተሳካለት ብላ ጮኸች። በጣም ትጮህና ታለቅስ ነበር። ከፍተኛ ሐዘን ላይ ያለች ሴት ትመስል ነበር። ነገር ግን በቅርበት ስትታይ ለመደበቅ የምትሞክረው የደስታ ፈገግታ በፊቷ ላይ ይታይ ነበር። ከጥቂት ደቂቃዎች በኋላ ዶክተር ፒተር ከክፍሉ ወጣ። ወዲያውኑ ለሰውየው ደወለች። እንኳን ደስ አለህ ውዴ፣ ተፈጽሟል። ሁሉም ነገር አሁን የኛ ነው። አኪን። ቺዮማ ድምጻቸውን ትሰማ ነበር። ሰውነቷ ዝም ቢልም ልቧ በፍጥነት ይመታል። በመጨረሻ አለች ሜርሲ ወደሷ ጠጋ ብላ በሹክሹክታ። በመጨረሻ ሁሉንም ነገር ማግኘት እንችላለን። ፈገግ አለች። ማመን አልችልም
አለች በድጋሚ። ከእንግዲህ መደበቅ የለብንም። ቺዮማ መጮህ ፈለገች ግን አልቻለች። ሜርሲ ለከዳቻት ሴት ፊት ለፊት ጠጋ ብላ በሹክሹክታ መድኃኒቶቹ በትክክል ሰርተዋል አለቻት። ይሰራል ብዬሻለሁ አላት አኪን። በነጭ ጨርቅ ስር በቺዮማ ጉንጮች ላይ እንባ ፈሰሰ። ልቧ ተሰበረ። ከዚህ በስተጀርባ የነበረው የኡሉፉሚ ያጎቱ ልጅ አኪን ነበር። ሁለቱም ጭራቆች ነበሩ፣ ሜርሲና አኪን። ወደ መኖሪያ ቤቱ የምትመለሽበትን ጊዜ መጠበቅ አልችልም። ሜርሲ ሳቀች። የሚያስቅ ነው አይደል? ቺዮማ እንደዚህ ሞኝ ነበረች። ሁል ጊዜ ደግ፣ ሁል ጊዜ ሰጪ። ይህ እንደሚመጣ ፈጽሞ አታውቅም ነበር። አኪን ሳቀ። በጣም ደካማ ልጅ ነበረች። በቃ አሁን ደግሞ አብቅቶላታል። በጨርቁ ስር ቺዮማ እጆቿን አጥብቃ ጨበጠች። አይኖቿ በሳት ተቃጠሉ። አሁን እውነቱን በገዛ ጆሮዋ ሰማች። ሜርሲ የተቀየረች መስሏት ነበር። ነገር ግን ስግብግብነትና ቅናት አሁንም በልቧ ውስጥ ተቀብሮ ነበር። እነሱ ሲወጡ ዶክተሯ ፒተርና ሹፌሯ ኢማኑኤል ገቡ። ከዚያም ነቃች። ሁሉንም በቪዲዮ ላይ ይዛችኋል ስትል ቺዮማ ጠየቀች። አሁንም መቤት ጥሩ አለች። የዋህ ልጅ መስላኝ ነበር። እባብ መሆኗን በፍጹም አላወኩም ነበር። የተሻለ ወደፊት እንዲኖራቸውና እንደገና መንገድ ላይ እንዳይተኙ ንብረቴን ለልጆቹ አውርሼ ነበር። በምላሹ ግን እኔን ለመግደል ከባለቤቴ አጎት ልጅ ጋር አሴረች። ደግነቴን ወደ ድክመት ቀየሩት። አሁን የሚያስፈልግሽ ማስረጃ ሁሉ አለሽ እመቤት። ቀጥሎስ ምን እናድርግ ሲል ዶክተር ፒተር ጠየቃት። ጠበቃዬ ባሪስተርን እንድጠራው ፈልጋለሁ። ነገሮችን የምናስተካክልበት ጊዜ ደርሷል። ከአንድ ሳምንት በኋላ በቺዮማ መኖሪያ ቤት ውስጥ አኪንና ሜርሲ ምርጥ ህይወታቸውን መኖር ጀመሩ። የቺዮማ ፎቶዎች ሁሉ አንስተው የራሳቸውን ፎቶዎች ሰቀሉ። አሁን እኛ ነን ይህንን ቤት የምናዘው ብለው ተመጻደቁ። በችሎቱ ቀን ፍርድ ቤቱ ተጨናንቆ ነበር። ሜርሲ ቆንጆ ቀይ ልብስና ከፍ ያለ ጫማ ለብሳ ገባች። ራሷን ቀና አድርጋ ነበር። ከኋላዋ አኪን ነበር። እቅዱ ቺዮማ ስለሞተችና ንብረቶቹ ለልጆቿ ስለተሰጠ ጉዳዩን ውድቅ ለማድረግ ነበር። ዳኛው ገቡ። ችሎቱ ቆመ። ለመናገር ጊዜው ሲደርስ የቺዮማ ጠበቃ ቆመ። ጌታዬ፣ ችሎቱን ከመቀጠላችን በፊት አንድ ምስክር መጥራት ይፈቀድልኝ። እናም ከዚያ ቺዮማ በህይወት እና በኩራት በታላቅ ጥንካሬና በራስ መተማመን ስሜት ወደ ውስጥ ገባች። ቀዝቀዝ ያለ ፈገግታ አሳየች። ክፍሉ ጸጥ አለ። ዳኛው በመደነቅ ተመለከቱ። ይህች ቺዮማ ኦኩሩ አይደለችም ወይንስ መንፈስ ናት? አለ አንዱ ተመልካች። አዎ እኔ ነኝ፣ በህይወት አለሁ። የሜርሲ ትንፋሽ በፍርሃት ተቆራረጠ። አይኖቿን ማመን አልቻለችም። አይ ሊሆን አይችልም፣ መንፈስ ናት። እኔ ሬሳዋን ሆስፒታል ውስጥ አይቻለሁ። አዎ አለች ቺዮማ። አንቺ ያሰብሽው ያንን ነው፣ ግን እኔ አተነፋፈሴን የሚያቀዘቅዝ መርፌ ነው የወሰድኩት። ይህም የሞትኩ አስመስሎኝ ነበር። አሁን ሁሉንም አውቃለሁ። ያደረኩልሽን ሁሉ ረስተሽ ከኢኪን ጋር ተባብረሽ እንዴት ልትገድኝ እንዳቀድሽ አውቃለሁ። መጀመሪያ ባለቤቴን ነበር፣ አሁን ደግሞ ንብረቴን ለመውሰድ እኔን ለመግደል አቀድሽ። ችሎቱ በድንጋጤ ደነዘዘ። ከመንገድ ያነሳቻትና ያዳነቻት ሴት እሷን ለመግደል የፈለገችው ያቺው ሴት ነበረች። ከዚያም የቺዮማ ጠበቃ ወደፊት መጣ። ጌታዬ፣ እዚህ እኔ ጋር የሜርሲና የአኪን የኑዛዜ ቪዲዮ ማስረጃ አለ። የመረጃ መኮንኑ ቁልፉን ተጫነ። ችሎቱ ሜርሲ በአኪን እርዳታ ቺዮማን መርዛ እንደገደለች ስትናገር ተመለከተ። አኪን ሜርሲን አግብቶ ወራሽ እንደሚያደርጋት ቃል ገብቶላት ነበር። ችሎቱ በሁከት ተሞላ። ጋዜጠኞች በፍጥነት ይጽፉ ነበር። ተመልካቾችም ይጮሁ ነበር። አኪን በውርደት ተቀመጠ። ዳኛው መዶሻቸውን መቱ። ትዕዛዝ! ትዕዛዝ! ይህ አሁንም የኔ ችሎት ነው። እንደገና ጸጥታ ሰፈነ። የዳኛው ድምፅ አስተጋባ። አኪን አዲሌኬ ወደፊት ቅረብ። ወይዘሮ ቺዮማ ኦኩሩን ለመመረዝ ከሜርሲ ኦኮፋሮ ጋር አሲራሃል? ለጥቂት ጊዜ ልዋሽ ያሰበ ይመስል ነበር። ከዚያም ሜርሲ ማልቀስ ጀመረች። አሁን ጌታዬ፣ አድርገኗል። እሱ ነው ወይዘሮ ቺዮማን እንዳላምን የነገረኝ። የባልሽን ንብረት ለመያዝ እየተጠቀመችብሽ ነው አለኝ። ለሟች ወንድሙ ልጆች ስል እሱን ካገባው የጠቅላላ ንብረቱ ባለቤት እንደመሆን ነገረኝ። በችሎቱ ውስጥ ሹክሹክታ ተሰማ። አንዳንዶች ደነገጡ፣ ሌሎች ደግሞ ተገረሙ። የቺዮማ ጉልበት ደከመ። ልትወድቅ ስትል ጠበቃዋ ያዛት። እንባ በጉንጮቿ ላይ ፈሰሰ። እውነቱ በመውጣቱ የተሰማት እፎይታ እንደሆነ እርግጠኛ አልነበረችም። የዳኛው ድምፅ ክፍሉን አናወጠው። ይህ ችሎት ሜርሲ ኦኮፋሮንና ኢኪን አዲሌኬን በግድያ ሙከራ ወንጀል ጥፋተኛ ሆነው አግኝቷቸዋል። ሁለታችሁም ያለ ይቅርታ የእድሜ ልክ እስራት ተፈርዶባቸዋል። መንታዎቹን በተመለከተ ወይዘሮ ቺዮማ ኦኩሩ የሟች ባለቤቷ ልጆች በመሆናቸው ህጋዊ አሳዳጊያቸው ሆና ትቀጥላለች። መዶሻው ተመታ። ፍርድ ቤቱ በደስታ ተሞላ። አንዳንዶች አለቀሱ፣ ሌሎች ደግሞ ጮሁ። ቺዮማ በእፎይታ ተንበርክካ አለቀሰች። ወደ መኖሪያ ቤቷ ስትመለስ ቀጥታ ወደ መንታዎቹ ክፍል ሄደች። አየሩ ከባድ ነበር። ህይወቷን ሙሉ ልቧ ተሰባብሮ ነበር። በወደደቻቸው ሰዎች ተከርታለች። ከሞት እንዴት እንደተረፈች እያሰበች በዝምታ ተቀመጠች። ያን ጊዜ ከልጆቹ አንዱ
ዴቪድ ነቃ። እነዚያ ቡናማ አይኖች ኦሉፉሚ የፈጸመባትን ክህደትና እናታቸው ሜርሲ ያደረሰችባትን ህመም አስታወሷት። ከዚያም በድንገት እጆቹን ዘረጋ። አይኖቹ እንድታቅፈው ጠሯት። ቺዮማ ግን ፊቷን አዞረች። አልችልም፣ በጣም ያማል አለች በሹክሹክታ። ከዚያም አየችውና ርህራሄ ተሰማት። ኦ አምላኬ ይቅር በለኝ አለችና በፍጥነት ሄዳ በቅፏ ያዘችው። አንተ ኦሉፉሚ አይደለህም፣ እናትህንም አይደለህም። አንተ ንጹህ ሕፃን ነህ። በጥላቻ ልቤ እንዲሞላ አልፈቅድም። የራሴ ልጅ የለኝም፣ ግን አምላክ መንገዳችንን አገናኝቶታል። እንደ ራሴ ልጆች እንደማሳድጋችሁ ቃል እገባለሁ። 3 ዓመት በኋላ አንድ ከሰዓት ቺዮማ መንታዎቹን ከትምህርት ቤት አምጥታ ወደ ቤት ስትነዳ መንገድ መሃል ላይ ቆመች። ሜርሲንና መንታዎቹን መጀመሪያ ያየችበት ያው ቦታ ነበር። ቆም አለች። አይኖቿ ያን ጊዜ በቆመችበት ቦታ ላይ አረፉ። ከኋላ ወንበር የተቀመጠው አንደኛው መንታ መታት። እማዬ የሳሙኤል ድምጽ ነበር። ምን እያየሽ ነው ሲል በለሰለሰ ድምጽ ጠየቃት። ቺዮማ ጉንጮቿን እየነካች ሞቅ ባለ ሁኔታ ፈገግ አለች። ልጄ አለችው። እናንተ ድንቅ ልጆች ወደኔ ያመጣችሁ መንገድ የነበር አለችው በደስታ። ከዚያም ነድታ ቦታውን አለፈችው። ክፋት ለጥቂት ጊዜ ሊሳካ ይችላል፣ ነገር ግን እውነት በመጨረሻ ሁሉ ጊዜ ያሸንፋል። ሁሉ ጊዜም ደግ ሁኑ። ነገር ግን ፍቅር የሰዎችን እውነተኛ ማንነት እንዲያሳውርባችሁ በፍጹም አትፍቀዱለት። ሁሉም ሰው ቢቃወማችሁም እንኳን አንድ አምላክ ሁሉ ጊዜም ለንጹሃን ይዋጋል። የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እናንተ በቺዮማ ቦታ ብትሆኑ ምን ታደርጉ ነበር? ቺዮማ እናታቸው ያደረሰችባትን ሁሉ ግምት ውስጥ በማስገባት መንታዎቹን ወደ ማሳደጊያ ቤት መላክ ነበረባት? እስኪ ሐሳባችሁን አካፍሉን። ይህ ታሪክ ልባችሁን ከነካው ላይክ እና ሼር አድርጉት። ልብ የሚነኩና ትምህርት የሚሰጡ ተጨማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።